በባለፈው ክፍል የመጀመሪያ ቀን መስታወት ፊት ቆሞ ራሱን አየና አየህ ባሩን ጊዜ ሲጥልህ ሁሉም ይተውሃል መልክህ ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ማኒ ክፍል 18። ልዕልት ገና ስታየን ግን በሰላም ነው አንተ ጋር መጥቼ እንደማድር ነግሬ ትተኸኝ ትወጣለህ። ሌሊቱ ሙሉ እኮ ብርድ ላይ ቁጭ ብዬ ነው ያደርኩት። መምጫን ስጠባበቅ ነበር። ትንሽ እንኳን አላሳዝንህም? ደሞስ በር እንደዚህ የምታንኳኳው ጎረቤት ቢሰማህስ እያለች በነገር ታጦዘኝ ጀመር። እኔ አይኗን ከንፈሯን ሲንቀሳቀስ እያዳመጥኳት በሩን ዘግታ ወደ ውስጥ ስትገባ ተከትያት ቤት ውስጥ ገባሁ። አዘጋጃጀች፣ ቡና አቀራረበች። እናቴ እያለች የነበረውን ድባብ አምጥታዋለች። ከዚህ በላይ አልጨናንቅም ደህና ደር ብላ ወደማየ ክላስ ልትገባ ስትል እጇን ያዝኩት። ደነገጠች። ባህሩ ምን እያደረክ ነው አለችኝ። እስከ ዛሬ ስሜቴን ደብቄ ነው የቆየሁት እንጂ እኔ እኮ ካንቺ ፍቅር ከያዘኝ ቆይቷል። አውቄ ነው የማናድልሽ የማሰቃይሽ እንጂ አፈቅርሻለሁ። እናቴ ትክክለኛ ሴት ነው የመረጠችልኝ አልኳት። እንባ ተናነቃት። ባህሩን አትዋሽን፣ ስትዋሽ አይቼህ አላቅም። ዛሬ ምን ሆነክ ነው አለችኝ። አልዋሽሁሽም ልዕልት፣ በቃ ውለጅልኝ፣ የእናቴ ምትክ ቆንጆ ሴት ልጅ ውለጅልኝ አልኳት። ስለሰከርክ እየቀባጠርኩ እንደሆነ ነገረችኝ። ወደ መኝታ ቤት ገባች። በሩን ስትዘጋው ተከትያት ገባሁኝ። እንዳቁም ነገረችኝ። እኔ መስሚያ ጥጥ ነው። በቃ ድርቅ አልኩባት። በዛ ስትለኝ በዚህ ከአቅሟ በላይ ሆንኩባት መሰለኝ። ዝም አለችኝ። ከየት እንዳመጣሁትኝ አላቅም። ብቻ ብዙ እየለፈለፍኩ እንደነበር አስታውሳለሁ። እሷ ግራ ተጋብታ ቁማ ስታየኝ ከንፈሯን ግጥም አድርጌ ሳምኳት። ሰውነቷ መንቀጥቀጥ ጀመረ። እኔ ምንም አልመሰለኝም። በመሃል ባህሩን አቁም፣ ሰክረሃል፣ እንዳትሳሳት፣ ሴት ልጅ እኮ ነኝ። አንዴ ክብሬን ካጣሁኝ መመለሻ የለውም። እኔ ራሴን የመቆጣጠር ኃይል አለኝ። ሰውነቷ ደነዘዘ። ባህሩን በእትቴ ይዣለሁ፣ አቁም በቃ አለችኝ። እኔ ላዳምጣት ፍቃደኛ አይደለሁም። እኔ እንድቀየር ፍቃደኛ አይደለሽም። ተለውጬ ካንቺና ከልጃችን ጋር በፊት እንደምኖረው አይነት ህይወት መኖር ነው የምፈልገው አልኳት። ዝም አለችኝ። እኔ በመጠጥ ያለሁበትን ኃይል እሷ በእኔ ንግግር ኃይሏን አጣች። ዝም አለችኝ። ምንም ነገር ባደርግ ዝም ብቻ ሆነ። እኔ ያንን ነገር ተጠቀምኩበት። ስስማት መልሳ አትስመኝም፣ ግን ደግሞ እንዳልስማት አልከለከለችኝም። በቃ ከብዙ ነገር በኋላ አብረን አደርን። የእናቴ አልጋ ላይ ልብስና አንሶላ በደም ተበላሽቷል። ጧት ቀድሜ ነቃሁኝ። ቢያንስ 5 ወይም 6 ሰዓት ይሆናል። ልዕልት ፊቷን አዙራ ተኝታለች። ሳያት አላመንኩም። የልቤ ምት ተደበላለቀ። የሚያዳምጠኝ ማንም የለም። ልቤ በፍጥነት ይመታ ጀመር። በህልሜ እንዲሆን ብቻ ፈጣሪዬን ለመንኩት፣ ግን አልነበረም። ልዕልት የእውነት ራቁቷን ከጎኔ ተኝታለች። በሰዓቱ የነበረው ነገር አሁን ማብራራት የፈሰሰ ውሃ እንደማፈስ ያህል በጣም ይከብዳል። ፊቷን አዙራ ከአልጋው ወረድኩኝ። ከክፍል ወጣው። ልዕልት ከተኛችበት ሳትንቀሳቀስ ዝም ብላ አለች። ተጣጥቤ ልብሴን ቀያየርኩና ለማጨስ ወደ ውጭ ወጣው። የብዙ ሰዎች ድምጽ ይሰማኛል። የሆነ ነገር እንደተፈጠረ ገብቶኛል፣ ግን ነገሩ ምን እንደሆነ አልገባኝም። ወደ ውስጥ ተመልሼ ገባሁና ልዕልትን ቀሰቀስኳት። አልነሳም አለችኝ። ድምጿን አጥፍታ ጸጥ ስትል ጨነቀኝ። የሆነ ሰዓት ላይ ሙታ መሰለኝ። ልዕልት ተነሺ፣ የሆነ ነገር ተፈጥሯል ሰፈር ውስጥ አልኳት። ጸጥ አለችኝ። የለበሰችውን ብርድ ልብስ ገፈፍኳት። ፊቷን በእጇ ሸፋፍና አውቃ ዝም እንዳለችኝ ሲገባኝ ይበልጥ ተናደድኩኝ። ዝም ብዬ በሩ ላይ ቁሜ ተመለከትኳት። በፈጠረህ በቃ አትየኝ አለችኝ። እጇን ከአይኗ ላይ ሳታንቀሳቅስ አይኗ አባብጧል፣ ቀልቷል። ማበጡ ብቻ አይደለም ከዛ በላይ ነው ብል ማጋነን አይሆንብኝም። ወይኔ ምናልባት ለመጀመሪያ ጊዜ
እንደዚህ ስለሆነ ይሆን ብዬ ምን ተፈጠረ ታመመች እንዴ? በቃ ግራ ገባኝ። ፊቷን በደንብ አየሁት። መልኳ ጠፍቷል። ያ ቆንጆ ፊቷ ብልዝልዝ ብሏል። የተቦጫጨረ ነው የሚመስለው። ሌሊት ከኔ ጋር የነበረች ሳይሆን እኔ በተኛሁበት የተፈጠረ ነገር ያህል መስሎ ምን እንደሆነች ደጋግሜ ጠየቅኳት። ምንም አልሆንኩም እንዴ ውጣልኝና ልብሴን ልቀይር አለችኝ። ወጣሁላት። ውጭ ያለውን ግርግር ለማጣራት ወጣሁና በር ላይ ከውስጥ ሆኜ ቆምኩኝ። ግርግር ነገር ነው የሚያወሩት አይሰማኝም። ሲጨንቀኝ ተመልሼ ገባሁ። ልዕልት ልብሷን ለባብሳ ከመኝታ ቤት ወጣች። አይኔን አታየኝም። መሬት እያየች እኔ ማየት አቆመች። ለምን ቀና ብላ እንደማታየኝ ጠየቅኳት። ማታ ያወራኸው ከልብህ እንደሆነ ጠየቀች። ማታ ምን እንዳወራህ ትዝ እንደማይልህ ልንገርህ አለችኝ። በቆመችበት እንባዋ ዱብ ዱብ እያለ አየህ፣ እኔም እኮ የፈራሁት ይህንን ነበር አለችኝ። ማለት አልኳት። በቃ ሌሊቱን ሙሉ ሳለቅስ ያደርኩት ይህ እንደሚፈጠር ግልጽ ስለሆነ ነው። ደህና ሁን። አንተ እኔን መውደድ አትችልም። በእጅ የያዙት ወርቅ ማለት ልክ እንዳንተ ነው አለች። ማታ ያወራሁት ብዙም ትዝ አይለኝም ነበር። ለምን እንደዚህ እንደምዘባረግ ጠየኳት። ማታ እኮ ስላልነገርኩሽ እንጂ ከኔ ፍቅር እንደያዘክ ነግራኝ ነበር አለችኝ። በሰዓቱ የእሷን ልብ መስበርም አልፈለኩም፣ ግን ደግሞ ከሷ ፍቅር እንደያዘኝ እንድታስብም መፍቀድም አልቻልኩም። ዝም ብዬ አየኋትና ለምን እንደዛ እንዳልኳት አብራራሁላት። መንገድ ላይ ፋኑስና ባሏን አይቼ ስለቀናው ያንን ሁሉ ውሸት እንደዋሸዋት ነገርኳት። አለቀሰች። ሴት ልጅ በዚህ ልክ አሳዝናኝ አታውቅም። ሌላ ውሸት ዋሽቼ ላረጋጋት ፈልጌ ነበር፣ ግን ምንም እንዳላት ለራሴ አሳምኜ ዋጥ አደረኩት። ልዕልት ከቤት ለመውጣት ፈራች። ከእኔ ጋም መቆየት አልተዋጠላትም። ስልኳን ከፈተችው። ወዲያውኑ እዩ ደወለና መጮህ ጀመረ። ምን እንደተፈጠረ ደጋግሞ ጠየቃት። ልዕልት ጠፋች ተብሎ ሰፈሩ በሙሉ በአንድ እግሩ እንደቆመ ነገራት። አውቃ ነበር መሰለኝ። ብዙም አልደነገጠችም። ገምቼ ነበር። ሰው ትንሽ ረጋ ሲል በር አንኳኳና እንከፍትልሃለን። እናቴ ግን እንዴት ናት? በጣም እያለቀሰች ነው እንዴ አለችው። መልስ ሳይሰጣት ስልኩን ዘጋው። ምን እንደተፈጠረ ጠየኳት። ሰፈር ውስጥ ልዕልት ጠፋች ተብሎ ሁሉም ሰው እየጮኸ ነው አለችኝ። ገና እኮ ነው። ምንድነው እንደዚህ የሚያካብዱት አልኳት። ተናደደች። ማታ በክብር መኝታ ቤት ገብቼ የተኛው ልጅ ጧት ሲነሱ ሲያጡኝ እንዴት አይጨነቁ? የት ሄድኩ ሳልል ድንገት ጠፋሁኝ። ዝም ብለው መቀመጥ ነበረባቸው። ሁሉም ሰው እኮ አንተን አይደለም ለኔ የሚጨነቅልኝ የሚያስብልኝ ሰው አለ። ገባህ? እንዳንተ ሲያዩኝ የሚጸየፉኝ፣ በውሸት የሚሸነግሉኝ፣ በሴትነቴ የሚጠቀሙብኝ ሰዎች አይደሉም። በዙሪያዬ የከበቡኝ ቤት ውስጥ ምን እንደሚጠብቁ እያወቅ እንኳን ተሸፋፍኜ የተኛሁት ዓይንህን ለማየት ስላልፈለኩና ማታ የነገርሽኝ በሙሉ ውሸት ነው የምትለውን ቃል ላለመስማት ነው። ባህሩን ሴት ልጅ ላይ ሁሉም ነገር ከባድ ነው። አንተ ዛሬ ከኔ ጋር አደርክ አይደል? ነገ የትም ቦታ ብትሄድ ከሴት ጋር አደርክ አላደርክ ማንም አያውቅም። እኔ ግን ሴት ነኝ። እድሜ ልኬን ጠብቄ የቆየሁትን ክብሬን አጣሁ። በቃ አይመለስም። አይታይም። በቃ ሄደ አለችኝ። ልዕልት በዚህ ልክ ፊቷ ሊቀየር እንደሚችል አላሰብኩም። አላቅም። ስብራቷ አይኗ ላይ በግልጽ ይታያል። ህመሟ ፊቷ ይናገራል። በሰዓቱ ወንድነቴን ጠላሁት። ለምን እንደዚህ አደረግኩ? የት ያመጣሁት ጸባይ ነው? እኔ እንጃ። እናቴ ይህንን ብታይ የሚለው ነገር በራሱ አንገቴን አስደፋኝ። ከኔ ቤት ወጥታ እና አባቷ ቤት እንዴት ብላ ተመልሳ እንደምገባ ማሰብ ከበደኝ። ምን ምክንያት እንደምትሰጣቸው አናውቅም። ወይ ከቤት ያባረሯትና ህይወቷ ገሃነም ይሆን ወይ ቤት ውስጥ አስቀምጠው እስረኛ ያደርጓታል? እኔ እንጃ። ዝም ብዬ
ቁጭ አልኩና መፍትሄ ማሰብ ጀመርኩኝ። ወዲያውኑ በሩ ተንኳኳ። እንደ እብድ እየሮጠ ከፈተችለት። ኢዮብ ነው። ኢዮብ በባህሪው ሲናደድ አይኑ ይፈጣል፣ ሰውነቱ ይንቀጠቀጣል። በሩን በፍጥነት ዘግቶ ልዕልትስ አለኝ። ወደ ውስጥ ገብታ ልዕልት አያት። ሶፋ ላይ ቁጭ ብላ ሰቅሰቅ ብላ ታለቅሳለች። ካጎነበሰችበት ቀና አደረጋት። ፊቷን ተመለከተ። ምን እንደተፈጠረ ሁለታችንንም ጠየቀን። ዝም አለን። ንዴቱ ከመጠን በላይ ሲሆን እኔን በቦክስ መታኝና ያደረካትን ነገር ንገረኝ አለኝ። ሲመታኝ ትንሽ ቀለል አለ። ወደ ቀልቤ ተመለስኩኝ። ነገሩ ማሰብ ያለብኝና የሌለብኝን ነገር መለየት አቅቶኝ ነበረ። ልዕልት ደንግጣ ተነስታ የተፈጠረውን ነገረችው። አብረን እንዳደርንም ጭምር። ኢዮብ ቁጭ አለ፣ ሳቀም፣ አነባም። እልህ መጣበት። አንዴ እኔን አንዴ እሷን እያየ ሁለት አይናፋር መሳዮች ሾካካ አለን። ልዕልት አንገቷን ደፍታ መልስ ሳትሰጠው ቀረች። እኔም ቢሆን ጸጥ ብዬ አይኑን ነው የማየው። ኢዮብ ወደ መፍትሄ እንግባ። በቃ ልዕልት ዝም ብለሽ ወደ ቤትሽ ግቢ። እኛ በጀርባ በኩል በአጥር እናዘልልሻለን። በሌላ መንገድ ቀይረሽ ትገቢያለሽ። ስልክሽን እዚህ ትተሹ ሂጂ። ፊትሽ እንደዚህ ተበላልዞ ሰው ስለሚመስል በቃ ሌሊት ምን እንደተፈጠረ አላቅም። ወስደው ነው በአላትና በጀርባ በኩል ሸኘናት ይላል። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡ። ባይ ባይ ቤተሰብ።